ይገለዋል ሽመልስ ምን ቤተሰብን ነው የሚያጠፉት። በጣም አረመኔ ናቸው። ምንድነው? ቆይ ምንድነው? ምን ያደርግ? ታሜ ቆይ ያዙ ትሰማኛለህ? ለአባቴ እንደማስከፍ ምራዲት ነው አንተ ተቀመጥ። ሰላም ነው የምታወራው? ተቀመጥ። እዛ ድርጅት ውስጥ በዋነኝነት የነሱ ተላላኪ ነበር። ፈትሽ ሁሉም ቦታ የትም አትሄዱም። አብራት ወንድምህ ታው ምን እያደረክ ነው እንዴ? ወንድሜ የት ነው ያለው? ስለ አባትሽ አይመለከተኝም። አባትሽ ታዲያ አባትሽ ሄዶ አርሶ እየበላ ስለሆነ ነው። አባቴን ከነበረበት ክብር አዋርደ፣ ከነበረው ስራ አፈናቅለ፣ ከቤተሰቡ ነው የለየከው። እነሱ እያለያዩ የነበሩትስ ቤተሰብ አረጉ። አረ የሆነ ነገር አምቡላንስ ጥሩ ወደ ሐኪም ቤት እንውሰድ። እሺ እነግራለሁ። ግን ቆይ አንተን ማን ያጋልጥ? ስላንተ ክፋት ማን ይናገር? አባቴን ከነበረበት ክብር አዋርደ፣ ከነበረው ስራ አፈናቅለ፣ የሚበላው እስኪያጣ ድረስ ቤተሰቦቹ ጋር እስኪመለስ የችግር አረንቋ ጥብስ እስኪያደርገው ድረስ ያሰቃየውን ስቃይ አንተን ማን ይናገር? ተናገር፣ መልስልኝ። ማን ይናገር አንተን? ግን አንተ ሰዎችን ላጋልጣለሁ፣ ወንጀላቸውን አጋልጣለሁ ያልክ ትዞራለህ። አባቴ ከነበረበት ቦታ አፈናቅለ ወደ ገጠር ከተ በደከማ አቅሙ አርሶ እንዲበላ። ማን ነው ደግሞ አባትሽ? ማን ነው አባትሽ? ንገሪኛ። ማን ነው አባትሽ? እዛ ድርጅት ውስጥ በዋነኝነት የነሱ ተላላኪ ነበር። ግን አንተ ምን አደረከው? እንዲሰቃይ የፈረድክበት፣ ቤተሰቡን ጥሎ ወደ ገጠር እንዲገባ አደረከው። ከኖረበት እንዲፈናቀል አደረከው። ግን አንተ ማንንም አይናገርም። አንተ ክፋት የምታጋልጥ ሰው ነክ። ትሰማኛለህ? ለአባቴም እንደማስከፍልሃለሁ። ልቀቀኝ እኔ ሰሚኛለሽ? ለኃጢአትና ለወንጀል ኃጢአተኛው ነው ወንጀለኛው እንጂ የገለጠው የሚከፍልበት ስርዓት የለንም፣ አይኖረንም። ስለዚህ የምጠይቅሽን ብቻ መልሽ። የምጠይቅሽን ብቻ ልቀቀኝ። በኋላ ደግመህ ልትነካኝ እንዳትሞክር። ገና አጣፋሻለሁ። ሰሚኛለሽ? ወንድሜ የት ነው ያለው? ስለ አባትሽ አይመለከተኝም። አባትሽ ታዲያ አባትሽ ሄዶ አርሶ እየበላ ስለሆነ ነው። ደም እያፈሰሱ ከነበሩበት ስርዓት ከቤተሰቡ ነው የለየከው። እነሱ እያለያዩ የነበሩትስ ቤተሰብ፣ እነሱ እየበተኑ የነበሩትስ ቤተሰብ፣ እነሱ በግፍ ለገንዘባቸው ብሎ እስኪ አይምሮሽን አሰሪው ደም ነው እያፈሰሱ የነበሩ የሰው ልጅ ነው እያረዱ። አንቺም ያው የዛው ስርዓት ልጅ ነሽ። አንቺም የዛው አያገባኝም። ትሰማኛለህ? አያገባኝም። ተቀመጪ። እንዴት እንደሚያገባሽ ታውቂያለሽ? ከፊትሽ የቤተሰቦችሽ ደም ሲፈስልሽ ያን ይከፋሻል። ለምን እንደሆነ ታውቂያለሽ? አንቺ አባቴ ለምን ደሙን ከማፍሰስ ወጥቶ ለምን አርሶ ይበላል እያልሽ ነው። ለምን እንደለመደው የሰው ድካም መብላት ትቶ በራሱ ድካም ይኖራል እያልሽ ነው። ለምን እናንተ በዛ ብር ስለሆነ ከብራችሁ የምትኖሩት። እኔ ደግሞ ያንን አልፈቅድም። ዝም በል። ማውራት ብቻ በቂ አይደለም። አልፈቅድልሽም። ለዛ በቀል ነው አሁን አንቺ ደም እያፈሰስሽ ያለሽ። ለዛ በቀል ትሰማኛለሽ? ለዚህ ህዝብ ከዛ በላይ ይገባዋል። የ9 ዓመት ህፃን አባቷ ቆሞ አባቷ ለልጁ መድረስ እያቃተው ስትደፈር ማን ደረሰልኝና ለማልዘን ሴት ልጅ ባለመደችው በማታውቀው በሴት በሷ ከተፈጥሮ ውጪ በሴት ስትደፈር፣ ወንድ በወንድ ሲደፈር አንቺ በዘረጋሹ
አንቺ ኢንቨስት በምታረጊበት ስራ ውስጥ እሱ ነው ትክክለኝነት? ለምን እንደዚህ ያደረጋችሁ? ለምን መረጃ ሰጣችሁ? ለምን ይሄንን ጠቁማችሁ እያላችሁ የሰውን ደም በቁም ማፍሰስ ነው ስራ? ሰውን መደብደብ ነው? ሴትን ማስደፈር? ወንዱን ወንድነቱን እንዲያጣ ማድረግ ነው? አባትን አባትነቱን አጥቶ ራሱ እንዲጠላ ማድረግ ነው? ይሄ ነው ጀግንነት? ይሄ ነው ስራ? ይሄ ነው ትክክለኝነት? ይሄ ነው በኩራት የምታወሪው? የአባትሽን ስራት እያስቀጠልሽ ነው በሁን የምታወሪው? ንገሪኛ። ቆይ ንገሪኝ። እንዲህ ልክ ነኝ በይ። ምንም ነገር ስላልደረሰባችሁ ምንም ነገር ስላላያችሁ ሰው ላይ መፍረድ ለእናንተ ቀላል ነው። ሰውን ከነበረ ቦታ ማውረድ ለእናንተ ቀላል ነው። በደም ገንዘብ ትነጂ የነበረውን መኪና አተሽ ነው ወይስ በደም ገንዘብ ትኖሪበት የነበረውን ቪላ ቤት አተሽ? ሰማለ ማንም ሰው ወዶና ፈቅሮ እንደዚህ አይነት ስራ ውስጥ ይገባል። ማንም ለኔ ጉዳይ አይደለም እሱ። አሁን እኔ ወንድሜን ነው የምፈልገው። አያገባኝም። ምንም ያንተ ወንድም ጉዳይ አይደለም። አዳምጪ። እኔ ጋር ይሄ ስርዓት አይሰራም። ነግሬሻለሁ። ወይ በፍቃደኝነት ታወሪያለሽ ወይ ደግሞ ጭካኔ ምን እንደሚመስል ሌሎቹ ላይ የምታሳዩት ታይዋና ቢያንስ የነሱን እመን በራስ ታይዋለሽ። እኔ ደግሞ አድርጌ ስለማሳይሽ እድሉን ሰጥቼሻለሁ። 3 ብቻ ቆጥራለሁ። መመለሻ የለኝም። ከዛ በኋላ ሰምኛለሽ አይደለም? እያጣው ያለሁት ወንድሞቼን፣ እህቶቼን፣ ቤተሰቦቼን አላወራም ካልሽ ምላስሽን አወጣለሽና ጭንቅላትሽ ውስጥ ያለው ነው ቃላቶችሽ አያስፈልጉም። ከዚህ ቶሎ በይ ነግራለሁ። ከዚህ ቀጥይ። ይኸውልህ እኔም ብሆን አባቴን ስራ እንዲያቆም በጣም ብዙ ጊዜ ነግሬው ነበር። እሺ አባትሽ እንዲያቆም ነው አርሶ መብላት ሲጀምር አንቺ የሚቀጠልሽበት? ይኸውልህ ስለተፈጠረው ነገር ስለሆነ ነገር ማወቅ ነው የምፈልገው አይደል? ዝም ብለህ ስማኝ። ቀጥይ። በጣም ብዙ ጊዜ ነግሬው ነበር። ይቅርብህ፣ ከዚህ ስራ ውጣ፣ አይጠቅምህም። በጣም ብዙ ጊዜ ነግሬው ነበር። ግን አንድም ቀን ሊሰማኝ ፈልጎ አያውቅም። አንድም ቀን እሱ ባንተ ምክንያት ከዚህ ሀገር ከወጣ በኋላ ምንም ሳያንገራግሩ የሱ ጀሌዎች እኔ ጋር መጡ። የሱ ጀሌዎች ማለት እሱ ሲሰራበት የነበረው ቦታ ኃላፊዎች ወይ አንቺ ስራውን ታስቀጥያለሽ ወይ ደግሞ አንቺንም አባትሽንም እንገድለዋለን አሉ። ትገሉኛላችሁ እንጂ አልሰራም አልኳቸው። ግን ከዛ በኋላ ወደ አንድ ጠባብ ቤት ወሰዱኝና የማይሆኑ ነገሮች እንዴ ላይ ማድረግ ጀመሩ። ሴትነቴን ተጠቀሙበት። ብዙ በደል አደረሱብኝ። ለምን? አልሰራም ስላልኳቸው። ከዛ በኋላ ግን ሰው ሁሉ አስጠላኝ። ማን በጎ እንደሆነልኝ እኔ በጎ ልሁን? ማን አባቴን እንዳተረፈኝ እኔ ሰው ላትረፍ? ሙሉ በሙሉ አይምሮዬ ጭካኔን ብቻ ነበር እያፈለቀኝ ነበር። ከዛ በኋላ ወደ እነሱ ተቀላቀልኩ። እነሱ በጣም አውሬ ናቸው ከምታስበው በላይ፣ አንተ ከምትገምታቸው በላይ። አንተ እስካሁን ስታገኛቸው የነበሩ ሰዎች እንዳለ በጣም ትናንሽ ሚና ያላቸው ሰዎች ናቸው። እኔንም ጨምሮ ትናንሽ ጉዳዮችን የምናስፈጽም ሰዎች ነው። ግን አልደረስክባቸው። ይገድለዋል ሽመልስ ምን
ቤተሰብን ነው የሚያጠፉት። በጣም አረመኔ ናቸው። እኔንም ይሄን ነገር እንደሰሙ መሞት አይቀርም። ስቃይ ምን ማለት እንደሆነ በደንብ አውቃለሁ። ስለዚህ አንቺ እያልሽኝ ያለሽው አንቺ ምን ነገር የተቀላቀልሽው ተደፍረሽ ተገደሽ ነው? አዎ። እነማን ናቸው እነዚህ ሰዎች? በሚገርም ሁኔታ አባቴ ከወጣ ጀምሮ ከነሱ ጋር ሰራለሁ፣ ግን ማን እንደሆነ አላውቅም። የትኛው በጣም ኃላፊያችን እንደሆነ የትኛው ጠቅላይ ሁላችንንም እንደሚያዘን አላውቅም። እና አንቺ ስለኛ እንዴት ልታውቂ ቻልሽ? በትናንሽ ሰዎች፣ እናንተ በምትደርሱባቸው ሰዎች። እና አንቺ ብር ከየት አምጥተሽ ነው ትዕዛዝ ከየት አምጥተሽ ነው ለነታጠቅ የምትሰጫቸው? ለኛ የውጭ ሰዎች አሉ፣ ውጭ ሀገር እንደሚኖሩ ነው የማናውቀው። ብር እንደሱ እንደሚለቁልን ብቻ ነው የማውቀው። እኔ የሚሰጠኝን ስራ ብቻ ለነታጠቅ አስተላልፍ የሚሰጠው፣ ሌላ ምንም ነገር የለም። ማን ነው ያ ሰው? ያን ሰው ማግኘት ፈልጋለሁ። መልኩን አይቼው አላውቅም። በጨለማ ብቻ ትንሽ ጊዜ ነው ሊያገኘን ብቻ የመጣው። በስትክክል መልኩን አያሳየንም። እኔ ከዚህ በላይ ምንም አላውቅም። ስለዚህ እሱን እንዴት እንደምታገኙ ሁሉንም ነገር ወንድሜንም የማገኝበትን መንገድ ትነግሪኛለሽ። ቆይ አንተ መሞት ነው እንዴ የምትፈልገው? አዎ መሞት ነው የምፈልገው። ለምወዳቸው ለእውነትና ለፍትህ ስል መሞት ካለብኝ እሞታለሁ። አይዞሽ አታልቅሽ። ሁሌ የሰው እንባ እንደዚህ ነው የሚያስለቅሰው። ወደድሽም ጠልተሽም ፈልገሽም ሳትፈልጊም ወደዚህ ስራ ብትገቢ ለሰው እንባ መፍሰስና ደም መፍሰስ አውቃለሁ። እጄ ላይ ደም እንዳለ እጄ ላይ እንባ እንዳለ አውቃለሁ። ግን ደግሞ እኔ ሳለቅስብኝ ሊጠረገልኝ እኔ ስሰቃይ አይዞሽ ብሎ ከጎኔ ቆመ ማንም የለም። ለምን ብዬ ነው የእነሱን ባል ያስጨንቀኝ የሚችለው? ራስ ወዳድ ስለሆንሽ ነው ነኝ። ስለዚህ እኔ ከሞት ሰርዶ ይብቀል የሚለውን ትከተያለሽ ማለት ነው። አዳምጪኝ፣ አንድ ነገር ነው የምልሽ። ይሄን ነገር እስካጣራና ወንድሜን እጄ እስከማስገባ አንቺም ሄደሽ ከወዳጆቻችሽ ጋር ትቆያለሽ። ከዛም ይሄንን ለአንቺ መረጃ የምሰጥሽን ሰውዬ እኔ እንዳገኘው ትረጂኛለሽ። እኔ ውስጤ ተቃጥሎና ደምቶ እንዳለውላ ለእናንተም ርህራይና ምሕረት የለኝም። አሁን ትንሽና ጥቁኛለሽ። ትንሽ እንግዲህ ውድ ተመልካቾቻችን ብዙ ምርመራዎችን አድርገናል ከኔ ሰዎች ጋር። ከዚች ማህሌት ሰው ጀርባ ያሉትን ሰዎች እሷ ያስፈራራችንን በደንብ እያመረመርን ነበር እና ለሷ ፋይል የሚሰጣትን በሚገናኙበት ስልክ በብዙ ነገር እየመረመርን እንግዲህ ያልጠበቅነው ግቢ ውስጥ ነው እንደሚኖር ያወቅነው የደረስንበት ማለት ነው። እዛ ግቢ ነው የምንገኘው። ስለዚህ አንድ ቤት ስላለው እሱም ቤት አንኳኩተን የምናይ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ሰላም። አቤት። ሰላም ነው? አሎ። ማን ነው? ምንድን ነው? ንጉ። ቆይ ምንድን ነው? ምን ያደረክ ነው? ምን ያደረክ ነው? ማን ነው አንተ? ወንድሜ። ልቀቀኝ። ወንድሜ ተርግመጠ ማን ነው? ጀማን ነው ማለት ምን ያደረክ ነው? ተውሳቁም በቃ ነው ይያልኩ። አቁም ሰዎች። ምን እንዴ? አንተ ምን ያደረክ ነው? ልቀቀኝ። ተምራት የት ነው ያለው? ውሻ። ተቀመጥ። ሰላም ነው የምታወራው? ተቀመጥ። ተምራት የት ነው ያለው? ስማኛለ ተምራት ነው ነው እንዴ? ፈትሽ ሁሉም ቦታ። የትም አትሄዱ። ተምራት ወንድሜ። ታው ምን ያደረክ ነው እንዴ? ሁሉም ቦታ በደንብ ፈትሽ። ውሻ። ምንድን ነው የፈለከው ነገር? ለምን ቀስራ አታወራኝ? ተምራት የት ነው ያለው? ሰላምን ተምራት የምታወራው? ወንድሜ የት ነው ያለው? ተረጋጋና የምትፈልገውን ነገር ጠይቀኝ። ምንድነው የፈለከው ነገር? የተሳሳተ ቦታ ነው የመጣኸው።
እንዴ ምን እያደረክ ነው? ሁሉም ቦታ በደንብ ይዩልኝ እስኪ። ለምንድን ነው ሰዎቹን ፈትሹ ምናምን ነገር የምትላቸው? እዚህ ውስጥ ምንም ነገር የለም። ምንድን ነው የፈለከው ነገር? ማን አንተ? እንዴ አንተ ማን? አንተ ልጠይቅህ እንጂ ምንም የለም። እንዴት እንደዚህ ሊሆን ይችላል? እንዳልኩህ እኮ እኔ እዚህ ቤት ውስጥ ምንም አታገኝም። ከፈለክ ነው እኔ ያፈልጋቸዋለሁ እንፈትሽው ቤቱን። የፈለከውን ዕቃ የሚነሳ ምናምን ነገር ምንድነው እንደዚህ ካሜራ ይዘህ ይሄን ሁሉ ሰው አስከተለህ የመጣው? ሰማኛል አይደለም? እየቀለድኩ አይደለም። ወንድሜ የት ነው ያለው? ወንድሜ የት ነው ያለው? ወንድሜ የት ነው ያለው? የጎዳኸኝ ነው። ተረጋጋና እናውራ። አዳምጠኝ። በደንብ አውቄያለሁ። አንተ ሁሉንም ነገር እየመራ እንዳለ ደርሼበታለሁ። ምኑ ነው የምመራው? ስለዚህ ወንድሜ የት እንዳለ ማትነግረኝ ከሆነ እዚሁ አርቄ እደፋለሁ። አንተ ውሻ ሰይጣን ውሻ። እኔ ደግሞ አንተ ሰው ነው ያንገላታ ያለው። ምንድነው የምታደርግ የምትለኝ? ቆይ አንተ ማን ነህ? ለምን መጣት ጀመረ እንዴ? ማን የጠቆመው? እኔ ጋር ምን አለው ተብለህ ነው እንዴ? በእንዲህ አይነት ሙድ ጀመራችሁ ደግሞ? ማን አንተ እንዴ? አንተ ልጠይቅ እንጂ የተከበረ ቤት ውስጥ መተህ እንደዚህ ሰውን መደበደብ ቤት የምታስፈትሽ ምን ብትሆን ነው? የትኛው ይጋካል? አንተ የተከበረ ቤት እንዴ? ምን ማለት ነው? እየቀለድኩ ነበር። እንደዛ በለኝ እንጂ እንደዚህ ብሎ ማለት እየቀለድኩ ነበር። ካስደነገጥኩ ይቅርታ። ካስገደነግጥኩ ማለት ይሄን ያክል እየቀጠቀጥከኝ ቤቴን በሰው እያስፈተሽክ ምን ማለት ነው? ግራ ታጋባኝ እንጂ ፕራንክ ነው። የምን ፕራንክ? ፕራንክ እናድርግ። እንዴ አይነት ፕራንክ አለ? እንዴ አይነት ፕራንክ አለ? አልገባኝ። ግን አሁን እኔ አንተ የመጣህበትን ነገር ንገረኝና ቶሎ ከቤቴ እንድትወጣ ነው የምፈልገው። ጓደኛክ ናት የላከችኝ። ማን ናት የኔ ጓደኛ? ደግሞ እኔ ጓደኛ የለኝም። ማህሌት። ማህሌት? አዎ ሰው እንደምትፈልግና ሰው ማግኘት እንደምትፈልግ ነገረችኝና እኔ ላከችኝ። ስለዚህ እኔ ደግሞ ልብህ ልፈትን ብዬ ቀልጄ ነው አብረን እንድንሰራና እንዳግዝ። እነዚህ ወንድሞችና ካሜራውንም እሷ ናት የሰጠች እና ከነታ ጠጋም ተመካክረን ነው የመጣሁት እኮ። ሲጀመር ይሄን ቤት ማናት አየህ? እንደታወቅከው እና ደግሞ የሆነው ነገር ሳታውቃት መጣምና ግራ ጋባህኝ እኮ። እሺ ምን ልርዳህ? እኔ ምን ትረዳኛለህ? ምረዳ ሰው መስላለሁ ስታይ? ምረዳ ሰው መስላለሁ ስታይ? ምን አድርግ ነው የምትለኝ? እኮ በጣም ግራ ገባኝ። ይሄን ሁሉ ካሜራ ይዘህ የሁሉ ሰው እኔን እያጣደፋችሁ የደበደባችሁ ስገቡ ታዲያ እኔ ይሁን የፈለጋችሁት ነገር ካለ ብዬ ነው። እኔ ምንም እኮ ነገር ወኔህን ለመፈተሽ ያለህን ጀግንነት። እሺ ምንድነው የፈለከው? ምንድነው ካንተ እየሰራ ያለው ስራ? ምንድነው መስራት የምትፈልገው? እንዳልኩ ብዙዎቹ ያንተን ትዕዛዝ እየተቀበሉ ካሉት ጋር ተገናኝቼ ነበር። ማለት እኔ ማን ነው ማዘው? ነው ያንተ ወዳጆች ለማለት ነው። እና ማናቸው ነው ወዳጆች? ነገር ያለው እኮ እነ ታጠቅ ሁለቱ ማህሌቶች ተገናኝተን ነበር። እነሱም ናቸው ወደ አንተ የጠቆሙት እንጂ አንተ ማግኘት ቀላል እንዳልሆነ አይደለ? ልክ ነው። በእርግጥ እኔም እኮ ድንገት እንደዚህ ውስጥ ምናምን ነገር የሆነ እኔን የሚያውቅ ሰው ካልጠቆመና መንገድ ካልመራህ ማንንም ሰው ወደዚህ ይመጣል ብዬ አላስብም። እንግዲህ በእነሱ በኩል ከመጣ ብቻ አመጣጥና ገባብህ ጥሩ አልነበረም። እሺ እሱንም እንደዛ ካልከኝ ምንድነው ታዲያ ከኔ ጋር መስራት እንፈልገው? በቀል? አዎ በቀል። ለምን በቀል ናሰብክ? ህይወቴ ላይ ጥላ የሆኑ የተረጋጋ ህይወት እንዳልመራ ያደርጉኝ ሰዎች መበቀል እፈልጋለሁ።
በቀል እፈልጋለሁ። ትክክል ነው ለታስተባል በቀል የኔን እንኳን ከንቱ በቀል አትለው ፍትህ ነው የምትለው ፍትህ አንዳንዴ ልክ ነው ታውቃለህ አንዳንድ ሰዎች አሉ ራሳቸው አይኖሩ ሰውም የማያስኖሩ ያንተን መንገድ የሚዘጉ እነሱን ይጨብጣህ ዋጋቸውን እንደመስጠት የሚያደርግ ነገር እርካታ የለም አየህ ይህ ስሜት ይገባኛል እንደዚህ አይነት ነገሮች በጣም ማለት ነው የሰውን መንገድ የሚዘጉ የሰውን እርገት የሰውን ልዕልና ዝቅ የሚያደርጉ ሰዎችን ማለት ነው ንቃግኝ ምንም ማድረግ መቻል ይሄንን ትንታግነት ነው የምፈልገው ይሄንን ጀግንነት አጨብጠኝ ከሌጋ መስራት ከቻልክና የጠራቸው ሰዎች ጋር የሆነ ትውውቅ ካለህ መቼም ይሄን አይል አውቄ የምነግርህ የእውነት የሚያስብሉ ሻት ኖሮኝ አይደለም ማለት ነው በጣም እንደዛ ከሆነ አብረን መስራት እንችላለን ስልክን እንደማትጠቀምና አንተ ብቻ ስትፈልግ እንደምትደውልላቸውና እንደምታገኛቸው ስለሚያውቁ ነው ቀጥታ ወደ ቤት ያመሩኝ የላኩኝ እንጂ ያው ደውለህ ልጠይቃቸውም ትችላለህ በትክክል እምነት ከፈለክ ማለት ነው ያው እኔ ስራዬን ከጀርባ ሳይሆን ከፊት ነው የምሰራው ከጀርባ መውጋት የፈሪ ነው ከፊት ግን የጀግኖች ነው እኔ ደግሞ በአደባባይ በቀን በፊት የተነጠቅኩትን ስሜን በፊት መመለስ እፈልጋለሁ እንዲሁ በወኔ እየሄድኩበት እንጂ የአንዳችንም ሰው በጀርባ ማድረገው ነገር አይኖርም ትዕነቱን ያለ ሰው ደስ ይለኛል መጋፈጥ ብቻ አይደለም ያሰበውን ነገር ድል ማድረግ የሚችል ወንድ አንድ ነገር ጠይቃለሁ ታዲያ ይሄ አይነት ሐሳብ ይሄ አይነት ወንድ ካለህ የምትበቀላቸው ሰዎች ምን አይነት ናቸው ያው ብዙውን ጊዜ የታሪክ ጀግኖችም አንድ ናቸው የታሪክ ጠላቶችም አንድ ናቸው ብዙውን ጊዜ ወንዝ መዳረሻው በሁሉም አንድ ነው አይደለ መቼም እኔንም አንተንም እኛንም ያደማን ሰዎቹ ቢለያዩም ግብራቸውና መግባራቸው ግን አንድ ነው ማንነታቸው ሳይሆን እኛን የሚገርመንና የሚደንቀን እነሱን ማጥፋት በግራም በሆነ ቀኝ አንድም ሆኑ ሁለት ሁሉንም ከጫፍ እስከ ጫፍ ከመሃል ከዳር የትም ቢሆኑ ለኛ በቀላችን ፍትሃችን ከዳር እስከ ዳር አንድ ነው እጅግን ያለብን እንደዚህ ነው አንተን የበደሉክ እነ እከሌ ናቸው ለኔ ጉዳይ አይደለም የኔም ቢሆኑ ለምን አንድ አይነት ስለሆኑ ለዛም ነው በኔ መንገድ ውስጥ አንተን ያገኘሁት ሁለታችንም በአንድ መንገድ ላይ ነው ቁመን ያለነው ፍትህን እየናፈቅን ነው ፍትህን ደግሞ የምናገኘው በገዛ በእጃችን ነው እነዚህን ወጠምሻ ወንድሞች እያያቸው ነው አይደለ አያቸው እነዚህ ለዚህ ፍትህ ስሉ ለመስዋዕት ዝግጁ ናቸው አቋቋማቸውን አያ የቆሙበትን መንገድ አያ በዚህ ጉዳይ ከተነጋገርና ከተማመን በእኛ አካሄድና በእኛ ህግ መሰረት ማንንም ከኛ ጋር እየሰራ ህይወቱን የሚያጣና የሚወርቅ የለም ህይወታችን ሊያሳጡ ያሉትን እናሳጣቸዋለን እንጂ ከኛ የሚወርቅም የሚሞትም የለም በጣም ጥሩ እንግዲህ ስምህን አልተዋወኩም እነሱ ቦስ ይሉሃል የጨለማው ንጉስ ይሉሃል በጨለማው ነው የሚያውቁክ ያው ጨለማ ያስፈራል ጨለማ ሞገስ አለውና እና በጨለማው ንጉስ እንቀጥል ወይስ እንተዋወቅ
መቀጠል እንችላለን። ችግር የለም መቀጠል እንችላለን። ይሁን ስማችን ይቆይና የኔ ለማንኛውም ችግር የለውም። አስናቀ ብለህ ልጠራኝ ትችላለህ። ወዳጅ ስንሆን የተወሰኑ ቃላቶችን እቀንስልህና አስኔ ትለኛለህ። ለጊዜው ሙሉውን ጥራኝ። ምን መሰለህ? እሺ አስናቀ፣ አሁን ላይ እኔ የምፈልገው እውቀት እፈልጋለሁ። እኔ ጋር ገንዘብ አለ። የገንዘብ ችግር እንዳሌለብህ በከፊሉም ቢሆን ሰምቻለሁ። እኔ ጋር ፍላጎትና ኢነርጂ የሰው ኃይል አለ፣ ገንዘብም አለ። ግን ብዙ ጊዜ ሀገር ውስጥ አልነበርኩምና የኢንፎርሜሽን እጥረት አለብኝ እንጂ መቼም ባለኝ አቅምና ባለኝ ሰዎች ሌላ እንዳንተ አይነት ሰው እንደማያስፈልገኝ ታውቃለህ። አንተን የፈለግኩ እኔ ጋር ያለውንና አንተ ጋር ያለውን የመረጃ ብቁነትን አንድ ላይ አድርገን ይህንን ነገር እንድናፋጥነው ነው። ስለዚህ የጨለማው ንጉስ ማን ነው? ምን ያህልስ ይሄ ነገር ላይ ቆይቶ? እንደዚህ አይነት ስራዎችን አሁን አይደለም የጀመርኩት። በጣም የቆየ ታሪክ፣ የቆየ ቤተሰብ፣ የቆየ ክብር፣ የቆየ ዝና የነበረው ቤተሰብ ላይ ያደኩትና ከልጅነት ጀምሮ እንዲህ አይነት ስራዎች ሲሰሩ ሲከናወኑ በምን አይነት ሲስተም በምን አይነት ብልሃትና በምን አይነት ጥበብ እንደሚያደርጉት ከልጅነት ጀምሮ ስቀስ የሚያደግኩበት ነው እና ሰውን ማጥቃት ሰውንም መያዝ እንዴትና በምን አይነት መንገድ እንደሆነ ለኔ ቀላሉ ነገር ነው። ክፋት ከቤተሰብ ነው ማለት ነው። ክፋት አይደለም ማለት ወንጀል ለማለት ነው። የምን ወንጀል? ፍትህን አይደል? ስለፍትህ የምንነጋገረው ፍትህን በራስህ እጅ ማምጣት። ፍትህን ለማለት እኮ ነው ወንጀል የምለው። ፍትህን ከቤታ እንደዛ ነውና የፈለከውን ነገር አንተ ምን ማድረግ እንዳለበት ብቻ ታውቀኝ። ያመጣቸው ሰዎች እዚህ ጋር የቆሙት የተደረደሩት አንዱ ሳያስፈልገን በእኔ መንገድና በእኔ ስልት የምትሄድ ከሆነ ካለበት ነው ምን ማድረግ ምን መከናወን ማንንም መጉዳት እንዳለብህ አሳያለሁ። እኛ ፊት ለፊት ደን አንጋፈጥም። ፊት ለፊት ደን ሰውን አንጎዳም። ስንጎዳ ደግሞ የጎዳንን ሰው አይደለም ያንን ሰው ጎዳሁ ማለት ገላገልከው ነው ከዚህ ያለ እሱ የሚወደውን ሰው እሱ የሚኖርለትን ሰው እያየ ታንገላታዋለህ። አየህ ያንን ሰው ተቀማዋለህ። ስለዚህ የፈሪዱላ ነው የምታከናውነው ማለት ነው። ይሄ የፈሪዱላ አይደለም። ስለ በቀል የምታውቀው ነገር የለም ማለት ነው። በተቃራኒ መሄድ ፈሪዱላ። እኔ አንተን የበደለህን ሰው ቀጥታ ትሄድና ግንባሩ ላይ ትለዋለህ። ያ ማለት ደግሞ ለኔ እረፍት መስጠት ነው ለዛ ሰው። አየህ መገላገል ነው ለዛ ሰው። ተረጋጋና ራስህን ችለህ አየህ እረፍት መስጠት ደግሞ አልፈልግም። የጎዳህን ሰው ሲጎዳ ማየት፣ ያሰቃየን ሰው ሲሰቃየት ማየት ነው እርካታው። ስለዚህ ለአንተ በቀል በተዘዋዋሪው መሄድ ነው ማለት ነው። አየህ ይሄ ነው ሲስተም የሚባለው። ጥሩ፣ በጣም ጥሩ። ምን ያህል ቆይተህበታል? ነገርኩህ ስራውን እኔ ያለምራ እንጂ እንደዚህ አይነት ስራዎችን ከልጅነት ጀምሮ ነው የማውቃቸው። ቤተሰቦች እንደዚህ ነበር የሚሰሩት? ተሰርቶባቸው አንድ ነገር ማወቅ ፈልጋለሁ። ቅድም እንደገባው እንደጠየቁ አንድ ሰው እጅ እንዳለ አውቃለሁ። ታምራት የት ነው? ታምራት የሚባል ሰው እኔ ጋር መኖሩ እንዲታወቅ ነግረውኝ። እንደዚህ አይነት ሰው እንኳን የለም እኔ ጋር። እርግጠኛ ነህ? አዎ። እንግዲህ ተጨባብጠን አብረን እንስራ ከተባባልን በኋላ መወሻሸቱ ጥሩ አይመስልኝም እኮ። ያው አብረን እንድንሰራ የተነጋገርነውም እስካሁን የሰራናቸውን ለአንተ ማስረዳት አይጠበቅብኝም አይደለም?
ወደፊት ስለምንሰራው ነገር መተማመን እንጂ እስካሁን የሰራሁትን ነገር ላንተ በዝርዝር ማስረዳትና ያከናወንኳቸው ያሉት ኖ እኛ የምናስቀጥለው ታሪክ ነው። ታሪክ ደግሞ 2 ወደ ኋላ 1 ወደፊት ነው። ከትላንቱ 2 እርምጃ ወደ ኋላ ሄደም እማትወስድ ከሆነ 1 እርምጃ እንኳን ወደፊት መሄድ አይችልም። ስለዚህም ነው ታምራት ወንድሜን የምፈልገው። እሱ ስለ ስራው መስማማታችን ብቻ በቂ ነው። ወንድሜን ማግኘት አለብኝ። የማን ነው ወንድም? ያው የአዳም ልጅ ሁሉ ወንድማማች ነው ብዬ ነው። ለስራውም እንዲህ ጥሩ ስም ብንሰጣቸው ጥሩ አይመስልም? ሀሳቡ ይከፋ። ወንድሜ የት ነው ታዲያ? እንደነገርኩህ እኔ እንደዚህ አይነት ክፍተቶች አይመችኝም። በተለይም ደግሞ ዝርክርክ ሰው አይደለሁም። ስለዚህ እኔ ጋር አይደለም ነው የምትለው? ማሂ ግን ነግራኝ የነበረው ታምራት ወንድሜ አንተ ጋር እንዳለ። ይሄ ውሸት መረጃ። ሌሎችም ውሻዎች ያንተን ትርፍራፊ የሚበሉት የነገሩኝ እንደዛ ነው። እነ ታጠቅ ምን አሉኝ? እሱ ያውቃል የጨለማው ንጉስ። ከዛ ትንሽ ያቺን ዶሮ ነጋዴ አወራ አጠየኳት፣ ነገረችኝ፣ ጠቆመችኝ ወደዚህ። እኔ ደግሞ ወንድሜን እፈልገዋለሁ። እያልከኝ ያለው ስለምንድን ነው? ወንድሜ የት ነው ያለው ነው እያልኩኝ። የማን ነው ወንድም? ታምራት። አየህ አመጣጣህም ንግግርም ከጀርባ የሆነ ከጀርባ አይደለም የሆነ ነገር እንዳለበት እያሰብኩ ነበር። አይ ምንም ከጀርባ ያትፈልግ። የገመትኩት ነገር ስህተቱን ያውቅ። ምንም ከጀርባ ያትፈልግ። ነገርኩ። እኔ ቀጥተኛ ሰው ነኝ። ሁሉም ፊት ለፊት ነው ያለው። እደፋሃለሁ፣ ወንድሜን ወስዳለሁ፣ አዳክምሃለሁ፣ እጥልሃለሁ። እንደዚህ አይነት ሐሳቦች ከነገ ይሰሩ። አየህ የመጣባት ሌላ ዓላማና ተልእኮ ካለ በግልጽ ተናገር። ከዛ ውጭ ግን ከነጋ ሰራለው የምትል ከሆነ እኔና እኔ በመለው ብቻ የምትስማማ ከሆነ ከዛ ውጭ በምን ማለት ነው? እኔ ፈሪ የሆነ በሰው ጀርባ ማየት ከሚወድ ከእንዳንተ አይነት ውሻ ጋር የመስማማት ሐሳቡም ፍላጎቱም እንደዛ ከሆነ ከኔ ጋር አለመስራት መብት ነው። ስለዚህ በመጣበት እግር ተመልሰህ ትሄዳለህ። ካቲና ጀላ ያርግ። አዎ ታምራት ወንድሜ ነው። እኔ ሽመልስ ነኝ። ተረጋጋ። አየህ ተረጋጋ። ጠርጥሬ ነበር። አንዳች ነገር ከጀርባ እንዳለ ጠርጥሬ ነበር። ጥርጣሬ ብቻውን ምን ያደርጋል? አስገባት። አሁን ደግሞ አስገቡልኝ። እያዳፋችሁ አምጡልኝ። ስለማን ነው የምታወራው? አምጧት። ይኸውልህ ሰማኛለህ? ጨለማው ንጉስ አንተ። እኔ ሽመልስ ስመጣ ንጉስ የሚባል ነገር የለም። እኔ ምክንያቱም ከግዛቶቼ ከምገዛቸው መካከል አንዱ ላለመሆን ከፈለክ አሁኑኑ ቶሎ ቤት ያለቀውታ። አስገባት። እያዳፋችሁ አምጡ። ነይ ግቢ። ነይ። ምን እያደረክ ነው? ቀይሃት። ምን እየተደረገው? አዎ ጊዜው አሁን ደግሞ ይሄ ነው። በቀል አይሰራም። ታጠቅም በካቴና ታስሮ የፈጥኙን ታስሮ እየተገረፈ ነው ያለው። መናገር ያለብን ብቻ ተናገር። ከዚህ በላይ ጊዜ መውሰድ አስፈላጊ አይደለም። ጎበዝ ልጅ። እዛም ሞት ነው እዚህ ሞት። አንቺ ውሻ ይሄን ብርቃለች። ተቀመጥ። ልቀቀኝ። ተቀመጥ። እሷን የማዛት እኔ ብቻ አንተን የሚያዘ ሽመልስ የሚባል ጀግናም አለ። ተንስ፣ ተቀመጥ። በእርግጥ በጨለማ እንደሚያገኝሽና አይተሽው እንደማታውቂ ነግረሽኛል። ታውቂዋለሽ? ከድምፁ ከአቋሙ
እሱ እንደሆነ መረዳት ይችላል። መጥቶ ካናገሩሽስ ከደፈሩሽ ሰውስ ለምንድን ነው አስሬን ነገር እያነሳኝ ህመሜን እያስታወስከኝ ያለው? ይህንን ህመም ዛሬም እያዩ ያሉ ሴቶች ስላሉ ህፃናት ታዲያ እነሱን የምታሽረው የኔን በመቆስቆስ ነው? አንዳንድ ቁስሎች በደንብ እንዲያምሽ ተደርጎ ካልታጠቡና ካልታሹ አይደለም። ሁሉም ቁስል እዛው በመፍራትና በማየት የሚድን አይደለም። በደንብ መታጠብ አለበት። በደንብ አንዳንድ የማይረቡ ነገሮች እዛ ላይ እንዳያርፉ መታሸት አለበት። ካልደፈረሰ አይጠራም፣ ካላመመሽም መድኃኒት አይሆንም። ውሻ የእጁን ያገኝ ዘንድ ይህን ስላደረግክ ብቻ እኔ የምፈራህና እናንተ የሚብረከረክ ይመስላል እና የፈለግከው ነገር ብታደርግ አንተ ማለት ነው ከኔ እጅም ሆነ ከኔ ግዛት ማምለጥ አትችልም። አየህ፣ በገዛ እጅህ ሳልፈልግ ፈልገህ ይመታህ ሞትህን ተከናንበህ ትሄዳለህ።